ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ውድ የስፖርት አፍቃሪያን በተለያየ የዓለም ክፍል በተለያየ የሰዓት አቆጣጠር ውስጥ ሆናችሁ ያደመጣችሁን ላላችሁ ለሁላችሁም ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ። ዛሬም እንደ ቀድሞው በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። ከናንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ቀጥታ ወደ ስፖርታዊ መረጃዎች ሻገር በአጫጭር የስፖርት መረጃዎች ጀምራለሁ። ማድሪድ ተጫዋች ለማስፈረም ንግግር ጀመረ። ሪያል ማድሪድ ኮት ዲቫራዊውን የሌፕዚግ የክንፍ ተሰላፊ ያን ዲዮማንዴ ለማስፈረም ወደ ዝውውር መግባቱ ተገልጿል። ሎስ ብላንኮቹ የ19 ዓመቱን የፊት መስመር ተሰላፊ ወደ ስብስባቸው ለመቀላቀል ከሌፕዚግ ጋር ንግግር ጀምረዋል። ፒኤስጂ ተጫዋቹን የማስፈረም ፍላጎት ሲኖረው ተጫዋቹ በመጀመሪያ ምርጫው ፒኤስጂን አድርጎ ነበር። ይሁን እንጂ ፒኤስጂ ሌፕዚግ ተጫዋቹን ለመሸጥ እንዲያስብ የሚያደርገውን ሂሳብ ለማቅረብ ፈቃደኛ አይደለም ተብሏል። አሁን ለሪያል ማድሪድ ወደ ዝውውሩ መግባቱም የተጫዋቹን ዝውውር ሁኔታ መቀየሩ ታውቋል። ሪያል ማድሪድ ከዚህ በፊት ብራሂም ዲያዝ ምናልባት ክለቡን ከለቀቀ ያን ዲዮማንዴን ለማምጣት አቅዶ ነበር። ይሁን እንጂ ብራሂም ዲያዝ አሁን ላይ በክለቡ መቆየት ቢፈልግም ሪያል ማድሪዶች ዲዮማንዴን ለማምጣት እንቅስቃሴ ጀምረዋል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ቤተሰቤን ኢላማ ብታደርጉ ስራዬን እለቃለሁ። የርገን ክሎፕ የጀርመን ብሔራዊ ቡድንን የተረከቡት የርገን ክሎፕ ኃላፊነቱ የአሰልጣኝነት ህይወቴ የስኬት ጫፍ ነው ሲሉ ተናግረዋል። ቤተሰቦች ትናንት ምሽት ላይ የአሰልጣኝ የርገን ክሎፕ የጀርመን ብሔራዊ ቡድንን መረከባቸውን ቤልድ ስፖርት ሰበር ሲል አንድ መረጃ ይፋ አድርጓል። አሰልጣኝ የርገን ክሎፕ በኃላፊነት ተሹመዋል ሲል ቤልድ ስፖርት መረጃውን ዘግቦታል። የጀርመን ብሔራዊ ቡድን አሰልጣኝ የርገን ክሎፕን በኃላፊነት መሾሙን አስታውቋል። የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ብሔራዊ ቡድኑን እስከ 2030 ለማሰልጠን ፊርማቸውን አኑረዋል የተባለው የርገን ክሎፕ በ2028 የአውሮፓ ዋንጫና በ2030 የዓለም ዋንጫ ብሔራዊ ቡድኑን የሚመሩ ይሆናል። የርገን ክሎፕ በሬድ ቡል ለነበራቸው ቆይታ የሚያመሰገኑ ሲሆን ቀጣይ ልዩ ተልዕኮ ለመጀመር ጓጉቻለሁ ብለዋል። አክለውም በቀጣይ ተፋላሚ የሆነ እግር ኳስ መጫወት የሚወድ የሀገሪቱ ህዝቦችም የሚደግፉት ቡድን እገነባለሁ ሲሉ ቃል ገብተዋል። የርገን ክሎፕ ንግግራቸውንም ቀጠል አድርገው ቤተሰቤን ኢላማ ብታደርጉ ግን ስራዬን እለቃለሁ ብለዋል። የጀርመን ብሔራዊ ቡድን የተረከቡት የርገን ክሎፕ ኃላፊነቱን የአሰልጣኝነት ህይወቴ የስኬት ጫፍ ነው ሲሉም ተናግረዋል። ለደጋፊዎቹ ማሳሰቢያ የሰጡት የርገን ክሎፕ ይህንን የማደርገው ለእኔ ብዬ አይደለም ለእናንተ ነው ብለዋል። ቶማስ ቱዌልና ጁሊያን ኔግልስማንን እንዴት እንዳደረጋችሁ ባውቅም ስራውን ለመቀበል ወስኛለሁ ሲሉ ለሚዲያዎች ተናግረዋል። ነገር ግን ቤተሰቦችን ኢላማ አድርጋችሁ ለማጥቃት በተሞክሩ ወዲያው ስራዬን እለቃለሁ ሲሉ አስጠንቅቀዋል። አክሎም ሚዲያዎች ጥሩ ካልሆንኩ አትጠቅምም ካላችሁኝ ፍለፊት መታችሁ አናግሩኝ፣ ምንም ካሳ ሳልቀበል ስራዬን እለቃለሁ ሲሉ የርገን ክሎፕ ጨምሮ ተናግረዋል። በሌላ መረጃ የማንቸስተር ሲቲ ክስ በፍጹም አያስጨንቀኝም ብሏል ኤንዞ ማሬስካ። የማንቸስተር ሲቲው አሰልጣኝ ኤንዞ ማሬስካ ክለቡ ያለበት ከመቶ በላይ ክስ እንደማያሰጋቸው ተናግረዋል። ስለ ክሱ የተጠየቁት ኤንዞ ማሬስካ ከ3 ዓመታት በፊት እዚህ ነበርኩት፣ ተመሳሳይ ወሬ ነበረ ብለዋል። ነገር ግን እስካሁን ድረስ ምንም የተፈጠረ ነገር የለም፣ ጉዳዩ ገና እየታየ ቀጥሏል ሲሉ ጨምረው ተናግረዋል። ክሱ በፍጹም አያስጨንቀኝም ያሉት ኤንዞ ማሬስካ ክለቡ የሚሰራበት መንገድ እና ያለው አደረጃጀት ምን ያህል ጥራት እንዳለው እናውቃለን ሲል ኤንዞ ማሬስካ ተናግሯል። ኤንዞ ማሬስካ እንዲህ ብሏል። ፔፕ ጋርዲዮላ ምርጡ አሰልጣኝ ነበር ብሏል። አሰልጣኝ ኤንዞ ማሬስካ ማንቸስተር ሲቲን ከተረከበ በኋላ ከጋዜጠኞች ጋር ለመጀመሪያ ጊዜ ቆይታ አድርጓል። ኤንዞ ማሬስካም ቤቴ እንዳለው ነው የሚሰማኝ፣ እዚህ ከመጣው ጀምሮ በጣም ደስተኛ ነኝ ሲል ተናግሯል። የፔፕ ጋርዲዮላን ቦታ በመረከቡ አመስጋኝ መሆኑን ሲገልጽም ለእኔ ይህ ትልቅ ትርጉም አለው ሲል ተደምጧል። ላለፉት 20 ወይም 25 ዓመታት ፔፕ ጋርዲዮላ የዓለም ምርጡ አሰልጣኝ ነበር ሲል ኤንዞ ማሬስካ ጨምሮ ተናግሯል።
ሪያል ማድሪዶች ሮድሪንም የማስፈረም ፍላጎት አሳይተዋል ተብሏል። ሪያል ማድሪድ የዓለም ዋንጫ አሸናፊውን ሮድሪን ከማንቸስተር ሲቲ ለማስፈረም መስራት መጀመሩ ተገልጿል። በአሁኑ ሰዓት በሁለቱ ክለቦች መካከል ገና ድርድር እንዳልተጀመረ ይህን መረጃ አትሌቲክስ ዘግቦታል። ይሁን እንጂ ሎስ ብላንኮቹ ሮድሪን ከማንቸስተር ሲቲ ለማስፈረም ከስምምነት እንደርሳለን የሚል ሙሉ እምነት አላቸውን የተባለው ሪያል ማድሪድ ሮድሪን የማስፈረም እቅድ ባይኖረውም ተጫዋቹ በዓለም ዋንጫ ካሳየው ምርጥ አቋም በኋላ ሪያል ማድሪዶች አቋማቸውን ቀይረዋል የተባለው በማንቸስተር ሲቲ የአንድ ዓመት ኮንትራት የሚቀረው ሮድሪ ሪያል ማድሪድን መቀላቀል ይፈልጋል ሲል መረጃውን ዘ አትሌቲክስ ዘግቦታል። ሪያል ማድሪዶች ሮድሪን ከማንቸስተር ሲቲ ማግኘት ከቻሉ ቹዋሚኒ የሚለቅ ተጫዋች አይደለም ተብሏል። ምሽቱን የስፔኑ ክለብ ሪያል ማድሪድ ስፔናዊውን የተከላካይ አማካይ ሮድሪ ለማስፈረም እንቅስቃሴ መጀመሩን ካሳወቀ በኋላ ፈረንሳዊ አማካይ ኦሬሊያን ቹዋሚኒ ምናልባትም የዝውውር ከተፈጸመ የሚለቅበት ዕድል ይኖራል ቢባልም ከእውነታው የራቀ መሆኑ ተገልጿል። ቹዋሚኒ በማድሪድ ለተጨማሪ 5 ዓመታት የሚያቆየውን ኮንትራት ለመፈረም ከስምምነት ላይ የደረሰ ሲሆን ክለቡም እሱን መልቀቅ እቅድ እንደሌለው ተገልጿል። በተጨማሪም ማንቸስተር ዩናይትዶች ለተጫዋቹ በማድሪድ አሁን በአዲሱ ኮንትራቱ በአመት የሚያገኘውን 13 ሚሊዮን ፓውንድ መክፈል አይፈልጉም ተብሏል። ሪያል ማድሪዶች የሮድሪን ዝውውር ይጨርሳሉ ተብሎ የሚጠበቅ ሲሆን በመሃል ክፍሉ የሚኖረውም አማራጭ ወደ 9 ተጫዋቾች እንደሚሰፋ ተገልጿል። በተጨማሪም በማድሪድ ቤት ከሚገኙ አማካኞች ለገበያ ይወጣል ተብሎ የተገመቱ ተጫዋች ካማቪንጋ መሆኑ ተነግሯል። ማድሪድ በአሁኑ ወቅት በመሃል ክፍሉ ላይ በርካታ ተጫዋቾች ይገኛሉ። ማድሪድ ከነዚህ አማራጮች ላይም ሮድሪን ከጨመረ የግድ አንድ አማካኝ እንደሚለቅ ተገልጿል። እስካሁን ድረስ ባለው መረጃ መሰረት ግን የሮድሪ ዝውውር ቢጠናቀቅ እንኳን ቹዋሚኒ የሚለቀው ተጫዋች አለመሆኑ ታውቋል ሲል ይህን መረጃ የስፔኑ ተነባቢ ጋዜጣ ሙንዶ ዲፖርቲቮ ዘግቦታል። በሌላ መረጃ ማንቸስተር ዩናይትዶች ታይለር አዳምስ ለማስፈረም እያሰቡበት ነው ተብሏል። ማንቸስተር ዩናይትዶች በዚህ ክረምት የአማካይ ክፍላቸውን ለማጠናከር አማራጮችን እየፈለጉ ሲሆን ታይለር አዳምስም በዝርዝራቸው ውስጥ ይገኛል ተብሏል። ማንቸስተር ዩናይትዶች የአንድሬ ሳንቶስና የዩሪ ቴሌማንስን ዝውውር ቢያጠናቅቁም አሁንም ሌላ አማካኝ ተጫዋች ወደ ስብስባቸው ለመቀላቀል ገበያውን እያጤኑ ይገኛል ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ በማኑ ኮኔ የዝውውር ዙሪያ አለመግባባቶች አሉ ተብሏል። ማንቸስተር ዩናይትድ አሁንም ተጨማሪ ሶስተኛ የመሃል ሜዳ ተጫዋች የማስፈረም እድል እንዳለው ተገልጿል። ይሁን እንጂ የማኑ ኮኔ እጩነት በክለብ ውስጥ ሙሉ በሙሉ ድምፅ ድጋፍ ማግኘት አልቻለም ሲል መረጃ ቴሌግራፍ ዘግቦታል። ካርሎስ ባሌባ ከብራይተን ባለስልጣናት ጋር ተወያይቷል እየተባለ ነው። ካሜሮናዊ አማካይ ካርሎስ ባሌባ ከ2 ቀናት በፊት ከብራይተን የበላይ አመራሮች ጋር ለውይይት ተቀምጦ እንደነበረ ተገልጿል። ተጫዋቹ በድጋሚ መልቀቅ እንደሚፈልግ ለክለቡ ሰዎች ማሳወቁ ተነግሯል። በውይይቱ ላይም ባሌባ የክለቡ የበላይ ሰዎች ከተጫዋቹ ዝውውር እየጠየቁ ያለውን ዋጋ እንዲቀንሱ መጠየቁ ተገልጿል። በተጨማሪም አማካዩ አሁንም ከየትኛውም ክለብ አስቀድሞ ማንቸስተር ዩናይትድን የሚቀላቀል ፍላጎት እንዳለው አመላክቷል ሲል ይህን መረጃ ሜል ስፖርት ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትዶች የወዳጅነት ጨዋታቸውን አሸንፈዋል። ማንቸስተር ዩናይትዶች ከሮዘንበርግ ጋር ያደረጉትን የወዳጅነት ጨዋታን 5-0 በሆነ ሰፊ ውጤት አሸንፈዋል። ለማንቸስተር ዩናይትዶች የድል ግቦቹን ላሴ ዜርኪዚ፣ ዴቫኔ፣ ሃሪ አማስና ኢታን ዊሊያምስ አንዳንድ ግቦችን ማስቆጠር ችለዋል። ማንቸስተር ዩናይትድ በቀጣይ ወደ ስዊድን በማቅናትም ቅዳሜ ከአትሌቲኮ ማድሪድ ጋር የሚጫወት ይሆናል። ሰመርቪል ቀዳሚ ምርጫው ማንቸስተር ዩናይትድ ነበር። ቤተሰቦች ይህን መረጃ ሜን ስፖርት ዘግቦታል። ኔዘርላንዳዊ ተጫዋች ሰመርቪል የመጀመሪያ ምርጫው ማንቸስተር ዩናይትድን እንደነበረ ተገልጿል። ይሁን እንጂ ዝውውሩ በማርከስ ራሽፎርድ የክለቡ ቆይታ ላይ የተመረኮዘ እንደነበረ ተነግሯል። በሌላ በኩል ሰመርቪል ለዌስትሃም ባለው ክብር የሁለቱንም የለንደን ክለቦች ጥያቄ ውድቅ ማድረጉ ተዘግቧል። ሰመርቪል አሁን ላይ የሳውዲ አረቢያውን ክለብ አል ሂላልን መቀላቀሉ ይታወቃል ሲል ይህንን መረጃ ሜን ስፖርት ዘግቦታል። በሌላ መረጃ አርሰናሎች የብሩኖ ጉማሬዥን ዝውውር ለመጨረስ ገፍተው እየሰሩ ይገኛል ተብሏል።
የ70 ሚሊዮን ፓውንድ ጥያቄ አቅርበው በኒውካስትል ዩናይትዶች ውድቅ ቢደረግባቸውም ነገር ግን በሁለቱ ክለቦች መካከል ያለው ልዩነት ትልቅ አይደለም። ክለቦቹ ቀጥተኛ ድርድር ላይ ናቸው። አርሰናሎች ከ75 እስከ 80 ሚሊዮን ፓውንድ ድረስ ለመሄድ ፈቃደኞች ናቸው ተብሏል። ቀጣዮቹ 72 እና 48 ሰዓታትም በጣም ወሳኝ ናቸው ሲል መረጃ ፋብሪዞ ሮማኖ ዘግቦታል። አርሰናሎች ብሩኖ ጉማሬዝን ለማስፈረም የሚያደርጉት ጥረት በዘገየ ቁጥር የብሩኖ ጉማሬዝ የዝውውር ገንዘብ ከፍ ያለ ሊሄድ ይችላል እየተባለ ነው። በርካታ ትልልቅ ክለቦችም በጉማሬዝ ዝውውር ውስጥ ጣልቃ ሊገቡ ይችላሉ። በተለይ ደግሞ ማንቸስተር ሲቲ ሮድሪን በሪያል ማድሪድ ከተነጠቀ ብሩኖ ጉማሬዝ ለማስፈረም እንቅስቃሴ ሊያደርግ ይችላል። እናም አርሰናሎች ተጫዋቹ ላይ ያላቸውን ፍላጎት በፍጥነት መጨረስ አለባቸው። ተጫዋቹን በፍጥነት ካላስፈረሙ ተጫዋቹን የሚያጡበት እድል በጣም ሰፊ ነው ሲል ይሄንን መረጃ ሜን ስፖርት ዘግቦታል። እንዲሁም አርሰናሎች በአዩብ ቡአዲ ላይ ያላቸው ፍላጎት እየቀዘቀዘ ነው ተብሏል። አርሰናሎች አዩብ ቡአዲን የብሩኖ ጉማሬዝ አማራጭ አድርገው መያዛቸው ይታወቃል። የተጫዋቹ ክለብ ሌልም 100 ሚሊዮን ፓውንድ ቢለጥፍበትም አርሰናል ይህን ገንዘብ እንደማይከፍል አሳውቋል። እናም አርሰናሎች በአዩብ ቡአዲ ላይ ያላቸው ፍላጎት እየቀዘቀዘ መጥቷል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። አርሰናሎች ጁሊያን አልቫሬዝን ለማስፈረም ቪክተር ዮክሬሽን በዝውውር ውስጥ ከገንዘብ ጋር አካተው ለአትሌቲኮ ማድሪድ ለማቅረብ ፍላጎትም አላቸው እየተባለ ይገኛል። ቤተሰቦች ይህንን መረጃ ማርካ ስፖርት ይፋ አድርጎታል። ይህንንም ተከትሎ ማርካ ስፖርት ያወጣውን መረጃም ተከትሎ የቀድሞ የአርሰናል ተጫዋች ጃክ ዊልሼር የራሱን ሀሳብ እንዲያስቀምጠዋል። ቤተሰቦች የእናንተንም ሀሳብ ኮሜንት መስጫ ቦክስ ላይ ብጽፉልኝ ደስ ይለኛል። ዮክሬሽን በጁሊያን አልቫሬዝ የመቀየሩ ሀሳብ እንደምታውቁት ታማኝ መረጃዎች ሳይቀሩ ይህ ሀሳብ በአርሰናል በኩል እንዳለ ተናግረዋል። እኔ በግሌ ይሆናል የሚል እምነት የለኝም ይላል የቀድሞ የአርሰናል ተጫዋች ጃክ ዊልሼር። ይህ ሀሳብ ራሱ ከአርሰናል እንደሆነ ለማመን ከብዶኛል፣ ምክንያቱም አልቫሬዝ ጥሩ ተጫዋች ነው፣ ነገር ግን ብዙ ገንዘብ ከዮክሬሽ ጋር ተደምሮ የሚቀርብለት ተጫዋች ነው ብዬ አላስብም። ሁለተኛ ዮክሬሽን በዚህ መልኩ መልቀቅ የተጫዋቹን ክብር መንካት ነው ብዬ አስባለሁ። አልቫሬዝን መውደድ ማስፈረም አንድ ነገር ነው፣ ግን ከክለቡ መልቀቅ የማይፈለግን ተጫዋች የዞሩ አካል ማድረግ ተገቢ አይመስለኝም። ቪክተር ዮክሬሽ አርሰናልን ለመቀላቀል በጣም ዋጋ ከፍሎ ነበር። እርግጥ ነው ዮክሬሽ በስፖርቲንግ ያሳየውን ሙሉ አቋም እንግሊዝ ላይ አላመጣ ይሆናል፣ ግን የመጀመሪያ የውድድር ዓመቱ ነው። ማሻሻል የሚገባውን ቀጣይ ሲዝን ጥሩ ይሆናል ብዬ አስባለሁ። ሲቀጥል እኔ የጁሊያን አልቫሬዝ አድናቂ በሆንም ቪክተር ዮክሬሽን ሽጦ እሱን ማምጣት ክለቡ ምንም ተፈጥሯዊ አጥቂ እንዳይኖረው ማድረግ ይመስለኛል። ጁሊያን አልቫሬዝ ከሃቨርትና ሚኬል ሜሬኖ ሐሰተኛ 9 ቁጥር ናቸው። ኦልሞስት ሁሉም የሳጥን አጥቂ አይደሉም። የቦክስ ስትራይክ እየጠፋ ነው። ስለዚህ አንድ ቡድን በሐሰተኛ 9 ቁጥርና አንድ ደግሞ ቪክተር ዮክሬሽን አይነት ኪለር ስትራይከር ያስፈልገዋል። አልቫሬዝን ለብቻው ማስፈረም ጥሩ ነው። በዮክሬሽ ከብዙ ገንዘብ ጋር እሱን መቀየር ግን በጣም የተዛተ ውሳኔ ይሆናል ብዬ አምናለሁ ሲል የቀድሞ የአርሰናል ተጫዋች ጃክ ዊልሼር ሐሳቡን ላይ ሰጥቷል። ቤተሰቦች በዚህ ላይ የእናንተን ሐሳብ በጽፉልኝ ደስ ይለኛል። ሜርት ሳከር አዲስ ኃላፊነት ሊሰጠው ነው። ቤተሰቦች ይህን መረጃ ቢልድ ስፖርት ዘግቦታል። የቀድሞ የአርሰናል ተከላካይ ፐር ሜርት ሳከር የጀርመን እግር ኳስ ፌዴሬሽን አዲስ ስፖርቲንግ ዳይሬክተር በመሆን ይሾማል ተብሏል። ከጀርመን ጋር 2014 ላይ የዓለም ዋንጫን ያሳካው ሜርት ሳከር ጥር 2027 ላይ ስራውን እንደሚጀምር ተገልጿል። ሜርት ሳከር በተጠናቀቀው የውድድር ዓመት መጨረሻ ከአርሰናል አካዳሚ አሰልጣኝነት መልቀቁ አይዘነጋም። ሜርት ሳከር በአርሰናል ተጫዋችነትና የአካዳሚ አሰልጣኝነት 15 ዓመታትን ቆይቷል ተብሏል። መረጃውን ቢልድ ስፖርት ዘግቦታል። በሌላ መረጃ ማክሰንስ ላክሮክስ ወደ ቼልሲ ሄርዊጎ ብሏል። ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ማክሰንስ ላክሮክስ ወደ ቼልሲ ሄርዊጎ የቀረበው ይፋዊ ጥያቄ በክሪስታል ፓላስ ተቀባይነት በማግኘቱ ስምምነቱ አሁን ተጠናቋል። ትላንት ምሽት አጠቃላይ ስምምነቶች የተጠናቀቁ ሲሆን የማል ተከላካዩ አሁን ላይ የሕክምና ምርመራ በለንደን እያካሄደ ይገኛል። የዝውውሩ ሂሳብ 52 ሚሊዮን ፓውንድ ነው። አክሴል ዲሳሲ በስምምነት ውስጥ አልተካተተም። ላክሮክስ እስከ ሰኔ 2032 ድረስ የሚያቆየውን ውል በቼልሲ ቤት ይፈርማል ሄርዊጎ ሲል መረጃ ፋብሪዞ ሮማኖ ዘግቦታል።
ከቼልሲ ጋር በተያዘ ቼልሲ ስኬታማውን የቆመ ኳስ አሰልጣኝ ለመቅጠር እንቅስቃሴ ጀምሯል የተባለ ነው። የአስቶን ቪላ የቆመ ኳሶች አሰልጣኝ ኦስቲን ማክፊ ክለቡን ከ5 ዓመታት በኋላ እንደሚለቁ ተገልጿል። አስቶን ቪላ አሰልጣኙን ሊያቆያቸው ጥረት ቢያደርግም አዲስ ነገር በመፈለግ ክለቡን ለመልቀቅ ወስነዋል የተባለው የ46 ዓመቱ የቆሙ ኳሶች አሰልጣኝ ኦስቲን ማክፌ ቼልሲ ሊቀጥራቸው እንደሚችልም ተዘግቧል። በተጨማሪም አንድ የፕሪሚየር ሊግና የሳውዲ አረቢያ ክለብ አልናስር አሰልጣኙ ላይ ፍላጎት አሳይተዋል። አሰልጣኙ በእንግሊዝ የሚቆዩ ከሆነ የሚቀላቀሉት ክለብ ቼልሲ መሆኑን ዘገባዎች አመላክተዋል። አስቶን ቪላ ባለፈው የውድድር ዘመን በአሰልጣኙ ስር በአውሮፓ በቆሙ ኳሶች ከተካኑ ክለቦች መካከል አንዱ ሆኖ ነበር። ክለቡ በውድድር ዓመቱ ከአርሰናል እኩል 29 የቆሙ ኳሶች ጎሎችን በማስቆጠር ከአውሮፓ ቀዳሚው ክለብ ነበር ሲል ይህንን መረጃ ሚረር ስፖርት ዘግቦታል። ጣሊያን የቀድሞ ተጫዋቿን ልትሾም ነው የተባለ ነው። ቤተሰቦች ይህን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። የጣሊያን ብሔራዊ ቡድን አሰልጣኝ አንድሪያ ፒርሎን በኃላፊነት ለመሾም ከጫፍ ደርሷል የተባለው የቀድሞ የጣሊያን ታሪካዊ ተጫዋች አሰልጣኝ አንድሪያ ፒርሎ የቀረበለትን ጥያቄ በቃል ደረጃ ተቀብሏል። አሰልጣኙ በቀጣይ ቀናትም እስከ 2030 የሚቆይ የረጅም ጊዜ ኮንትራት እንደሚፈርም ተዘግቧል። አሰልጣኝ አንድሪያ ፒርሎ በዓመት 1.5 ሚሊዮን ዩሮ ክፍያ እንደሚያገኝ የጣሊያን መገናኛ ብዙሃን አስነብበዋል። ጣሊያን አሰልጣኝ ፔፕ ጋርዲዮላና ካርሎ አንቸሎቲን ጠይቃ ተቀባይነት ሳታገኝ ቀርታለች ሲል ይህን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። በሌላ መረጃ ባለፈው የአፍሪካ ዋንጫ የአሸናፊነት ውዝግብ ዙሪያ ሴኔጋልና ሞሮኮ ክስ ላይ መሆናቸው ይታወቃል። ሴኔጋል ጨዋታውን አሸንፋ የነበረ ቢሆንም ካፍ ተጫዋቾቿ ከሜዳ ወጥተዋል በሚል አሸናፊነቱን ለሞሮኮ መስጠቱ አይዘነጋም። በዚህም ምክንያት የሴኔጋል እግር ኳስ ፌዴሬሽን ጉዳዩን ወደ ዓለም አቀፉ የስፖርት ገላጋይ ፍርድ ቤት ታስ ወስዶታል። አሁን ላይም የዓለም አቀፉ የስፖርት ገላጋይ ፍርድ ቤት ጉዳዩን ለመመልከት ቀን ማይቆራጡን አስታውቋል። ችሎቱ ጉዳዩን መስከረም 28 2019 በእኛ በኢትዮጵያን አቆጣጠር በካስ ዋና መስሪያ ቤት ስዊዘርላንድ ሉዛን ይሰማል የተባለው የፍርድ ሂደቱ ለሕዝብ ክፍት እንዲሆን የጠየቀ አካል ባለመኖሩ በዝግ እንደሚደረግ ተገልጿል። በዚያ ዕለት የካስ ውሳኔ የማይታወቅ ሲሆን የመጨረሻው ፍርድ መቼ እንደሚደረግ አልተነገረም ሲል ይህንን መረጃ ሜን ስፖርት ዘግቦታል።